እንደምን አላችሁ የተወደዳችሁ። ቼልሲ ከብሬንፎርድ ጋር 0-0 ተለያይቷል። የአሰልጣኝ ኤንዞ ማሬስካ አንዳንድ ውሳኔዎች እንዲጠየቁ የሚያስገድድ አይነት አቻ ነው። ለቻምፒየንስ ሊግ ስፍራዎች እየተፋለመ ያለ ነው። እንደምታውቁት ከሌሎቹ ሲዝኖች በሙሉ በጣም ኦፕን የሆነ ብዙ ተሳታፊዎች የሚኖሩበት የቶፕ 4 ፍልሚያ ነው ያለው። ቶፕ 4 ብቻ ሳይሆን ቶፕ 5 እንበለው። ያው የሚቀጥለው ዓመት ላይ የእንግሊዝ 5 ክለቦች በቻምፒየንስ ሊግ በዩኤፋ ኮኤፊሽንስ ምክንያት መሳተፋቸው አይቀርም። ነገር ግን ጨዋታው ሲጀመር ብሬንፎርድ በሜዳው ቀላል ባላጋራ አይደለም። የቶማስ ፍራንክ ቡድን ከዚህ በኋላ ከሚገጥመው በኮንፈረንስ ሊግ ከሚያገኘው የፖላንዱ ሌጂያ ዋርሶም ይሁን ደግሞ በሚቀጥለው ሳምንት በፕሪሚየር ሊግ በስታንፎርድ ብሪጅ ከሚያስተናግደው ኤፕስዊች ታውን የበለጠ ብርቱ ድድር ባላጋራ ነው ብሬንፎርድ። አሰልጣኙ በኋላ የሰጠው ጀስቲፊኬሽን በጉዳት ከሜዳ ርቀው የነበሩ ተጫዋቾች ናቸው፣ ኒኮላ ጃክሰን፣ ኮል ፓልመር። ስለዚህ በ72 ሰዓት ልዩነት ውስጥ ጨዋታ ማድረጋቸው ከዚህ በኋላ በዚህ ውድድር ዘመን ላሉብን ፍልሚያዎች ጥንቃቄ ማድረግ ስለሚያስፈልገን ያደረግነው ሮቴሽን ነው ብሏል። ስለዚህ ተጫዋቾቹን የፊትነስ ሁኔታ ከሱ የተሻለ አናውቅም፣ ግን ቡድኑ ላይ የመጀመሪያ አሰላለፍ ውስጥ ተጫዋቾቹ ባለመካተታቸው ምክንያት በጣም ደካማ አጋማሽ ነው የነበረው። ደግሞ እነዚህ ሁለት ተጫዋቾችና ፔድሮ ኔቶ ተቀይሮ ከገቡ በኋላ ደግሞ 17 ሙከራ ያደረገበት በጣም የተሻሻለ አጋማሽ ነበር። ጨዋታው ሲጀመር ግን በሜዳው በጂቴክ ስቴዲየም የተጫወተው ብሬንፎርድ በሚኬል ዳምስጋርድ፣ በኬቨን ሻደ፣ በብሪያን ምቤሞ፣ በዮሃን ቪሳ ቀጥተኛ ጨዋታ ምክንያት አደገኛ የጎል እድሎችን ይፈጥር ነው። ዘለግ ላለ ጊዜ ኳስ ይዞ መቆየት የሚፈልግ ቡድን አይደለም ብሬንፎርድ። በሜዳው የሚጫወት ከሜዳው ውጭ በመጀመሪያ አጋማሽ አሁን 42% የኳስ ቁጥጥር ብቻ ነው የነበረው። ነገር ግን ትልልቆቹን የጎል እድሎች ይፈጥር የነበረው ብሬንፎርድ ነው፣ በፈጣን ትራንዚሽን የሚጫወት ቡድን ስለሆነ። ቼልሲ ደጋፊዎቹ አታክ የሚል ጩኸት ቡድኑ ላይ እስኪያሰሙ ድረስ ልዝብ የማጥቃት ጥንካሬ ብቻ ነው የነበረው። አንድ ኢላማውን የጠበቀ ሙከራ ብቻ ነው ያደረገው በኖኒ ማድዌኬ አማካይነት። ከረፍት በኋላ በተለይ የኒኮላ ጃክሰን መግባት ስለ ክሪስቶፈር ንኩንኩ ማንሳት ያለብን ይመስለኛል። ጥቂት ቆይተን በዚህ የውድድር ዘመን ፍጻሜ ከክለቡ ጋር መለያየቱ ማይቀር ይመስለኛል። ባለፈው ጥር እንደምታስታውሱት ወደ ባየር ሚኒክ ሊጓዝ ይችላል፣ ማንቸስተር ዩናይትድም ይፈልገዋል፣ ከሌሎችም ክለቦች ጋር እንዲሁ በዝውውር ስሙ ይነሳ ነበር። ክረምት ላይ የሚለቅ ይመስለኛል። በተለያዩ ቦታዎች ላይ ተሞክሯል። በአጥቂነት እዚህ ጨዋታ ላይ እንደተሰለፈው በቀኝና በግራ የመስመር አጥቂነት፣ በ10 ቁጥርነት በእነዚህ ሁሉ ሚናዎች ተጫውቷል። ነገር ግን የሱ ደረጃ ኮንፈረንስ ሊግ ብቻ መስሏል። በጀርመን በነበረበት ጊዜ ቡንደስሊጋው ምርጡ ተጫዋች ነበር እኮ፣ ግን በእንግሊዝ ያንን በቡንደስሊጋ ያሳየውን ነገር በፍጹም መድገም አልቻለም። አሁን በዚህ ሲዝን ጥሩ የተጫወተባቸው ጨዋታዎች በሙሉ የኮንፈረንስ ሊግ ጨዋታዎች ናቸው። ይሄ ደግሞ ከቼልሲ ስብስብና ከክለቡ ዓላማ አንጻር ዝቅ ያለ ውድድር ነው ኮንፈረንስ ሊግ እንደምታውቁት። በዚህ ዓመት ይህንን ውድድር ካላሸነፈ እንደ ትልቅ ኢምባራስመንት ሀፍረት ይቆጠራል የሚባለው ለዚህ ነው። እዚህ ውድድር ላይ ብቻ ነው ጥሩ የተጫወተው እንጂ በፕሪሚየር ሊግ በብዙ ጨዋታዎች ላይ የመጀመሪያው የማንቸስተር ሲቲ ጨዋታን ታስታውሱ እንደሆነ የማሬስካ የመጀመሪያ ጨዋታ ላይ ጨዋታ ላይ የመጀመሪያ አሰላለፍ ውስጥ ተካቶ ነበር። ጥሩ እየተጫወተ አይደለም ክሪስቶፈር ንኩንኩ በፍጹም። በፓሪስ ሳን ጀርማን በአሰልጣኝ ኡናይ ኤመሪ ስር ለመጀመሪያ ጊዜ ለቡድኑ መሰለፍ ሲጀምር ይልቁን በጀርመን ለአመታት ያሳየውን ብቃት መድገም ቸግሮታል። ግን ልክ ተመልሶ ከጉዳት እንደመጣ የባለፈው ጨዋታ ላይ አደገኝነቱን ለማሳየት ሰከንዶች ብቻ ነበር ያስፈልጉት ኒኮላ ጃክሰን። ስለሱ ነው በጎል ብቻ መለካት ተገቢ አይደለም፣ ሌሎች ወደ ጠረጴዛው የሚያመጣቸው ጥንካሬዎችንም ማየት ያስፈልጋል እላለሁ። የቼልሲ ማጥቃት የበለጠ አማራጮች የሚኖሩት የበለጠ ዴፕዝ የሚኖረው የባላጋራ ቡድንን ጀርባ ለማጥቃት የሚያስችል ቨርቲካሊቲ ያለው ተጫዋች ነው ኒኮላ ጃክሰን። እንደው እንደ ሃላንድ አይነት ጎል አስቆጣሪ ያለ መሆኑ የታወቀ ነው። ትልልቅ የጎል እድሎች እንደሚስት የታወቀ ነው። በረጅም ጊዜ ሂደት ወይ ራሱ በጣም መሻል አለበት፣ ግን ቼልሲ ከሱ የሚሻል አጥቂ ማምጣት አለበት። በዚህ ይስማማል። ግን ካሉት አማራጮች ሁሉ ቼልሲን የተሻለ አደገኛ የሚያደርገው ኒኮላ ጃክሰን ነው። ይሄ ደግሞ ክሪስቶፈር ንኩንኩ ሜዳ ውስጥ ሲኖር ከሚሰጠው ጋር ሲነጻጸር የበለጠ ጎልቶ የሚታይ ይመስለኛል። ሁለተኛው አጋማሽ ላይ 17 ሙከራዎችን ቼልሲ ያደረገ፣ በመጀመሪያ አጋማሽ 4 ሙከራ ብቻ ነው የነበረው። ስለዚህ ለምን በሁለተኛው አጋማሽ እንደተሻሻለ ውስብስብ አይመስለኝም። የኒኮላ ጃክሰን፣ የኮል ፓልመር፣ የፔድሮ ኔቶ መግባት ልዩነት አምጥቷል። 5 ለውጦች ነው ያደረገው በቀደም በሳምንቱ አጋማሽ ከነበረው የቶተንሃም ጨዋታ በኋላ። ምክንያቱን እንዳልኩት እረዳዋለሁ ለምን ይሄንን እንዳደረገ። ግን በወረቀት ደረጃ ቀለል ያለ ባላጋራ ነው ከፊት የሚጠብቀው። ከዚያ በኋላም ያለው የፕሪሚየር ሊግ ጨዋታ እንደዚሁ በመውረድ አፋፍ ላይ ካለ
ካለ ቡድን ጋር በሜዳው የሚያደርገው ጨዋታ ነው። እነዛ ጨዋታዎች ላይ ተጫዋቾቹን ለማሳረፍ የበለጠ ይችል ነበር። ከብሬንፎርድ ጋር ነው ይህንን ያደረገው እና በዚህ ምክንያት ሁለት በጣም አስፈላጊ ነጥቦችን ጥሏል። ቢሻሻልም በሁለተኛው አጋማሽ ነገር ግን አንድ አጋማሽን አሳልፎ እንደመስጠት አይነት እና ጎል ማስቆጠር አልቻለም። የመጀመሪያው አጋማሽ የቼልሲ ኤክስጂ 4 ሙከራዎች መሆናቸው ብቻ ሳይሆን 0.4 ብቻ ነው የነበረው። ሁለተኛው አጋማሽ ላይ 17 ሙከራዎችና 0.83 ኤክስፔክትድ ጎልስ ያስመዘገበው የበለጠም ክፍት ነበር። በእርግጥ በጨዋታው ላይ በኔ አስተያየት ትልቁ የጎል እድል የነበረው ሳንድ ቫንደበርግ የቀድሞ የሊቨርፑል ተጫዋች ትልቅ የጎል ማስቆጠር እድል በጨዋታው መጨረሻ ላይ አግኝቶ ነበር። ጨዋታው ላይ ያበቃ ሲልም ኮል ፓልመር እንደዚሁ ሌላ ድንቅ ጎል ለማስቆጠር የተቃረበበት አጋጣሚ ነበር። ይሄ ጨዋታ አንድ የሚያስታውሰን ነገር ግን ቼልሲ ከሜዳው ውጭ ያለበትንም ፈተና ነው። አሁን 4 ወር ሆኖታል ለመጨረሻ ጊዜ ከሜዳው ውጭ በተደረገ የሊግ ጨዋታ ካሸነፈ። ለመጨረሻ ጊዜ ቶተንሃምን 4-3 ሲያሸንፍ ነው ቡድኑ ከሜዳው ውጭ በለስ የቀና። አሁን ባለፉት 8 የፕሪሚየር ሊግ ጨዋታዎች 5ቱን ተሸንፏል። በአርሰናል ተሸንፏል፣ በብራይተን ተሸንፏል፣ በኤፕስዊች ተሸንፏል። እንደዚህ አይነት ብዙ ሽንፈቶች ነበሩበት። 3 ጨዋታዎችን አቻ ተለያይቷል። ያለፉት 8 የሊግ ጨዋታዎችን ቡድኑ ከሜዳው ውጪ አላሸነፈም። ይሄ ደግሞ በ2001 የውድድር ዘመን 16 ጨዋታዎችን ከሜዳ ውጪ ሳያሸንፍ ከተጓዘ በኋላ የከፋው ከሜዳ ውጪ ጨዋታዎችን ድል ሳያደርግ የመጓዝ ሬከርድ ነው። ሁሉንም ውድድሮች ከጨመረን ባለፉት 10 ጨዋታዎች 2 ብቻ ነው ከሜዳ ውጪ ያሸነፈው። ሁለቱም ጨዋታዎች መገመት እንደምትችሉት በፕሪሚየር ሊግ የተመዘገቡ ድሎች አይደሉም፣ በኮንፈረንስ ሊግ የተመዘገቡ ውጤቶች ናቸው እነዚህ። የአዌይ ሬከርዱ ጥሩ አይደለም የአሰልጣኝ ማሬስካ ቡድን፣ ግን በመጠኑ ኃላፊነት መውሰድ ያለበት ይመስለኛል። 21 ሙከራዎች አድርጓል፣ ግን በእኔ አስተያየት በሙከራዎቹ ጥራት ግን ወሰድን የብሬንፎርድ ሙከራዎች እንዲያውም የበለጠ ኳሊቲ ነበራቸው። ብሬንፎርድ በመከላከሉ በሜዳው ጥሩ ሪከርድ ያለው ቡድን አይደለም። እስከዚህኛው ጨዋታ ድረስ አንድም የሜዳው ጨዋታ ላይ ጎል ሳይቆጠርበት የወጣበት ጨዋታ አልነበረም። ክሊንሺት ጠብቆ አያውቅም። በዚህኛውም ሲዝን ብቸኛው የሆም ክሊንሺት ያላስመዘገበ ቡድን ነበር። አሁን በመጨረሻ ቡድኑ ጎል ሳይቆጠርበት ወጥቷል። አንዳንድ ጨዋታዎች ላይ ቼልሲ የክሬቲቪቲ ችግር ታዩበታላችሁ። ልክ በዚህኛው ጨዋታ የመጀመሪያው አጋማሽ እንደነበር ግን ማብራሪያ ያለው ይሄ ያልተሰለፉ ተጫዋቾች ዋና የቼልሲ ማጥቃት ተጫዋቾች ባለመኖራቸው ምክንያት ነው የሚል ማብራሪያ ይሰጠዋል። ስለዚህ የክሬቲቪቲ ችግር ያለበት ቡድን ሆኖ እናየዋለን። ምክንያቱ ምንም ይሁን ምን አንዳንድ ጊዜ ከዚህ በፊት እንዳነሳ ነው የቡድኑ የጨዋታ አይነት የበለጠ የትግስት ፖሴሽን ስለሚሆን ነው እንላለን። ሌላ ጊዜ ደግሞ ልክ በቶተንሃሙ ጨዋታ ደግሞ እንዳየነው በመጀመሪያው አጋማሽ በርካታ የጎል እድሎችን ፈጥሮ እሱን ካፒታላይዝ ማድረግ ደግሞ ድክመት እናይበታለን። ስለዚህ ባለ ሁለት መልክ ነው። አንዳንዶቹ ላይ የጎል እድልም አይፈጥርም፣ አንዳንዶቹ ላይ ሲፈጥር ብኩን ይሆናል። ግን ደግሞ ብዙ ጊዜ እንዳነሳ ነው ቼልሲ በሁለተኛው የውድድር ዘመን አጋማሽ አንዳንድ ጊዜ የባላጋራ ቡድን ለቼልሲ እየሰጠ በመጣው ክብር ምክንያት አነስተኛ የኳስ ቁጥጥር መያዝ፣ ወደ ራሱ ሳጥን ካምፕ ማድረግ፣ ብዙ ተጫዋቾች ከኳስ ጀርባ አድርጎ መከላከል እየተለመደ መጥቷል። ቼልሲ እንዴት ነው እንደዚህ አይነቱን ፈተና አዳፕት የሚያደርገው ደግሞ የሚለው በጣም ወሳኝ ነው። ያንን በበቂ መጠን ምላሽ መስጠት አልቻለም። ግን የሮቴሽኑም ሪስክ ነው ብሎ ማብራራት የሚቻል ይመስለኛል። የበለጠ ይሄ ውሳኔ የብልህ ውሳኔ ነው የሚባለው ግን ተከታታይ ውጤቶቹን ካየንና በውድድር ዘመኑ መጨረሻ ዛሬ ያሳረፋቸው ተጫዋቾች በሚቀጥሉት ጨዋታዎች የሚያሳዩት ፎርምን እናይና የአሰልጣኝ ውሳኔ ትክክል ነበር እንል ይሆናል። ወይ ደግሞ አመቱ ሲያልቅም የቶፕ 4 የቶፕ 5ን ስፍራ ይዞ ከጨረሰ የብልህ ውሳኔ ያስብለው ይሆናል። አንዳንዶቹን ውሳኔዎች ውጤት ለማወቅ ጥቂት መጠበቅ ሊጠይቀን ይችላል። ግን በኔ አስተያየት አሁን 3ቱን ጨዋታዎች ብንወስድ ብሬንፎርድ፣ ሌጂያ ዋርሶን፣ ኤፕስዊችን ብናይ ከነዚህ ሁሉ ጨዋታዎች የበለጠ ፈታኙ ጨዋታ ይሄኛው ጨዋታ ነው። የበለጠ ዋናዎቹን ተጫዋቾች መጠቀም የነበረበት ጨዋታ ይሄኛው ጨዋታ ነው። ኒውካስል ጥሩ ፎርም ላይ ያለ ቡድን ነው። በዚህኛው ሳምንት የሰኞ ነው ጨዋታውን የሚያደርገው ከሌስተር ሲቲ ጋር ነው የሚጫወተው። ሊግ ካፕን በማሸነፉ ምክንያት የኮንፊደንስ ኢንጀክሽን አግኝቷል። ሊቨርፑልን አሸንፎ ከ7 ዓመታት በኋላ በእንግሊዝ የሀገር ውስጥ ዋንጫ ድል አድርጓል። ከ50 ዓመት በኋላ ደግሞ የትኛውንም አይነት ዋንጫ ካሸነፈ ከ50 ዓመት በኋላ ድል አድርጓል። ስለዚህ ሞመንተም አለው ኒውካስል። አስቶን ቪላም እንደዚሁ 5 ተከታታይ ጨዋታ አሸንፏል በሁሉም ውድድሮች ኤፍኤ ካፕ ግማሽ ፍጻሜ የደረሰበትን ጨምሮ። ደግሞ በዚህኛው ሳምንት በፕሪሚየር ሊግ 3ኛ ስፍራ ላይ ያለውን ቡድን ያሸነፈው። ስለዚህ ተፋላሚዎቹ በጥሩ ቁመና ላይ ያሉ ተፋላሚዎች ስለሆኑ ቁማር መቆመሩ ግልጽ ነው። ኤንዞ ማሬስካ ግን እንዳነሳት አንዳንድ ጊዜ የማናውቃቸው ነገሮች አሉ። የኒኮላ ጃክሰን ጉዳት ወራትን ከሜዳ ርቆ የነበረ ስለሆነ እንዳነሳው ሐሙስ ነው ቡድኑ ጨዋታ ያደረገው። እንደገና እሁድ በሚደረግ ጨዋታ 90 ደቂቃ ማጫወት ከዚህ በኋላ ያለውን
የዚህን ተጫዋች የውድድር ዘመኑን አገልግሎት አደጋ ውስጥ ማስገባት ሊሆን ይችላል። ኮል ፓልመርም እንደዚሁ እንደ ጃክሰን ረጅም ጊዜ ባይሆንም እሱም ቢሆን የፊትነስ ኢሹ በቅርብ ጊዜ ያለበት ተጫዋች ነው። እረዳዋለሁ አሰልጣኙ ለምን ያንን እንዳደረገ። ግን ከዚህ ጨዋታ ውጤት አንጻር ግን ከሆነ ያየነው ኮምፕሮማይዝ አድርጓል። ጨዋታውን ማሸነፍ አልቻለም። መጥፎ ነጥብ ነው ማለት አይደለም። ነገር ግን ቢያሸንፍ ኖሮ የበለጠ በሚያስተማምን ስፍራ ላይ መቀመጥ ይችል ነበር። ከቶተናምና ከብሬንፎርድ ጨዋታዎች 4 ነጥብ አግኝቷል። ነገር ግን ከዛም በላይ ሊሆን ይችል ነበር። የሁለተኛው አጋማሽ መሻሻል የቡድኑን ዋና ተጫዋቾች የመጫወት ጥቅም ያየንበት ነው። ግን ብሬንፎርድም ትልልቅ የጎል ዕድሎች ፈጥሯል። ከሮበርት ሳንቼዝም የተሻሻሉ ፐርፎርማንሶች መካከል የዚህኛው ጨዋታ ፐርፎርማንስ መጠቀስ ያለበት ይመስለኛል። ሮበርት ሳንቼዝ በረጅም ጊዜ ሂደት የፕሪሚየር ሊግ ዋንጫ ማሸነፍ ለሚፈልግና ለቻምፒየንስ ሊግ ደረጃ የሚመጥን ግብ ጠባቂ አይመስለኝም። ግን ኢንትረስቲንግ ኳሊቲዎች አሉ። አንደኛው አጂሊቲው ይመስለኛል። የአካላዊ ቅልጥፍናው ይመስለኛል። የሚገርሙ ሙከራዎች እኮ ሲያድን ታዩታላችሁ አንዳንድ ጊዜ ትልልቅ ስህተቶች ቢሰራም ግን ሾት ስቶፒንግ ላይ በጣም ጥሩ ግብ ጠባቂ ነው። ቶፕ ክላስ ግብ ጠባቂ ባይሆንም ይሄኛው ጨዋታ ላይ የተሻሻለ የቢልድ አፕ አጫወትም ነበረው ማለት ይቻላል። አንዱ ትልቁ ድክመቱ ከኋላ እየተጫወተ ለሚወጣ ቡድን ብዙ ስህተቶች የሚሰራ ግብ ጠባቂ የመሆኑ ነገር ነው። ስለዚህ በሁለቱም ቡድኖች በኩል ትልልቅ የጎል ዕድሎች ተፈጥረው እንደነበር የዚህን ግብ ጠባቂ ጥሩነትም ስናይ እንደው እንደ አንድ ማብራሪያ ልንጠቅሰው እንችላለን። ሁለት ወሳኝ ጨዋታዎች ግን በውድድር ዘመን ውስጥ ቁልፍ ውጤት የሚኖራቸው ወሳኝ ጨዋታዎችን ያደርጋል። በኮንፈረንስ ሊግ ሩብ ፍጻሜ ላይ ደርሷል። ወደ ግማሽ ፍጻሜ ለመሻገር የሚደረግ ቀጥሎ ያለው ጨዋታ ደግሞ ዊነብል የሚሉት ቼልሲ ሊያሸንፈው የሚችል አይነት ጨዋታ ነው። በኤፕስዊች ተሸንፏል እንደምታስታውሱት። ይሄኛው በብሪጅ የሚደረግ ጨዋታ ነው። ስለዚህ እሱን ጨዋታ የሚያሸንፍ ከሆነ በ3 ጨዋታ 7 ነጥብ መጥፎ አይደለም። ይሄኛውን ጨዋታ ግን ማቻ አጠናቋል። ትኩረቱ ወደ ኮንፈረንስ ሊግ ጨዋታ ይሆናል ማለት